ሄሎ ኤቭሪዋን ተመልሰን መጥተናል። እንዴት ናችሁ? እንግዲህ ዘ ፎር አግሪመንትስ የሚለው መጽሐፍ እያየን ቆይተናል። በዛሬ ቪዲዮአችን የምናየው አግሪመንት 1 ቢ ኢምፔካብል ዊዝ ዩር ኦን ወርድስ ወይም ደግሞ በቃላቶቻችሁ እንከን የለሽ ሁኑ የሚለውን ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ ዛሬ የምናወራው ስለ ቃላቶቻችን ነው። በህይወታችን ብዙ ቦታ ላንሰጠው እንችላለን። ብዙ ትልቅ በሆነ መንገድ ላናየው እንችላለን። ነገር ግን የምንጠቀማቸው ቃላቶች በህይወታችን ላይ ትልቅ አስተዋጽኦ አላቸው። ወይ መጥፎ ወይ ጥሩ አስተዋጽኦ አላቸው። ልብ ብለን ማየት እንችላለን። መጽሐፉ እንደሚለው ቃላቶች ጀስት ድምፅ ብቻ አይደሉም። ቃላቶች ጀስት ንግግር ብቻ አይደሉም። ቃላቶች የራሳቸው የሆነ ኃይል አላቸው፣ ኢፌክት አላቸው። ህይወታችን ላይ መጥፎ ወይም ጥሩ የሆነ ተጽዕኖ ያመጣሉ ቃላቶቻችን። በቃላቶቻችን ሰዎችን ልናስደስት እንችላለን፣ ወይም ደግሞ በቃላቶቻችን ሰዎችን ልናሳዝን እንችላለን። በቃላቶቻችን ሰውን ተስፋ ልናስቆርጥ እንችላለን። በቃላቶቻችን ሰውን ተስፋ ልንሰጥ እንችላለን። ቃላቶቻችን እጅግ በጣም ፓወርፉል ናቸው። ስለዚህ ቢ ኢምፔካብል ዊዝ ዩር ኦን ወርድስ ማለት በቃላቶቻችሁ እንከን የለሽ ሁኑ ማለት ነው። እንከን የለሽ ሁኑ ማለት ስታወሩ የምትጠቀሟቸው ቃላቶች በፍቅር ይሁኑ፣ እውነተኛ ይሁኑ እና ኃላፊነት ያለው ይሁኑ ማለት ነው። እነዚህን ማሟላት አለበት። ስለዚህ ቃላት ያላቸውን ፓወር ከተረዳን ቃላቶቹን በትክክል መጠቀም እንችላለን ማለት ነው። ዛሬ ደግሞ የምናየው ቃላትን በትክክል እንዴት ነው ማንጠቀመው የሚለውን ነው። ቃላትን በትክክል የማንጠቀምባቸው መንገዶች አሉ። የመጀመሪያውና ዋነኛው ሐሜት ነው። ሐሜት ቃላቶችን በትክክል እንዳንጠቀም ከሚያደርጓቸው ነገሮች ውስጥ የመጀመሪያው ነው። ምንድን ነው ሐሜት? ሐሜትን እንግዲህ አንድን ንግግር ሐሜት ሊያስብለው የሚችለው መስፈርቶች እናያለን። የመጀመሪያው አንድ ንግግርን ሐሜት ሊያስብል የሚችለው ምንድን ነው? ስለ ሰው ማውራት ነው። ሰውየው ባሌለበት ማለት ነው። ስለዚህ የመጀመሪያውና ዋነኛው ሰው ባሌለበት ስለዛ ሰው መናገር ነው። ሁለተኛው የምንናገረው ነገር መጥፎ የሆነ አላስፈላጊ የሆነ እንዲሁም ደግሞ እኛ ልንናገረው የማይገባ ሲሆን ነው። ሶስተኛው እና የመጨረሻው በስሜት የተሞላ ከእውነት የራቀ በግምት የሚወራ ወሬ ሲሆን ሐሜት ተብሎ ይጠራል ማለት ነው። ስለዚህ ሐሜት እነዚህ ነገሮችን በውስጡ የያዘ ነው። እነዚህ ሐሜትን ይገልጻሉ። ነገር ግን ሌሎች ሐሜትን የሚገልጹ ነገሮች አሉ። እነዚህ በቁንጽል ያስቀመጥኳቸው ናቸው። ኦኬ። ምንም መረጃ የሌለን ነገር ወይም ደግሞ ሰውየው በሌለበት ቦታ ስናወራ ሐሜት ሊሆን ይችላል ማለት ነው። ሐሜት ከመጥፎ ኢንቴንሽን ሊወራ ይችላል። ከጥሩ ኢንቴንሽን ሊወራ የሚችል ይመስላል አንዳንድ ጊዜ። ኦኬ። ነገር ግን ሰዎች ከጥሩ ኢንቴንሽን በሚመስል ሁኔታ ሐሜት ሲያወሩ ግን ከጀርባቸው መጥፎ ነገር ሊኖር ይችላል። ኦኬ። ስለዚህ ሐሜት ቃላትን ፓወር እንዳላቸው አውርተናል። ቃላቶች ጀስት ንግግር ብቻ እንዳልሆኑ አውርተናል። ሐሜት ደግሞ ቃላቶችን በአግባቡ የማንጠቀምበት የመጀመሪያው መንገድ ነው። እንግዲህ እኛ ኢትዮጵያውያን ደግሞ በሐሜት እንግዲህ ታውቃላችሁ፣ እኛና ሐሜት ያለንን ግንኙነት እንግዲህ ሐሜት ቡና እየጠጣ ሊወራ ይችላል። በሰርግ ቤት ሊወራ ይችላል። በቀብር ስነስርዓት ላይ ሁላ ሊወራ ይችላል። በቤተ ክርስቲያን በመስጊድ ሐሜት ልናወራ እንችላለን። በስልክ ሐሜት ልናወራ እንችላለን። በመስሪያ ቤት ሐሜት ልናወራ እንችላለን። በተለያዩ ቦታዎች ላይ ሐሜት ልናወራ እንችላለን። በአብዛኛው በሚባል ደረጃ ሐሜት ከእውነት የራቀ ወደ መጥፎ ነገር ሊመራ የሚችል ነገር ነው ሐሜት የሚባለው ማለት ነው። እና ደግሞ አላስፈላጊ ነው። ቃላትን ከምንጠቀምባቸው መንገዶች ውስጥ አላስፈላጊ ከሆኑ መንገዶች ውስጥ ሐሜት የመጀመሪያው ነው። ስለዚህ ሐሜት ኢዝ ሚስዩዝ ኦፍ ወርድስ ማለት ነው። ቃላትን በአግባቡ ያለመጠቀም ነው። ሐሜት ራሱ አንዱ የዛ ክፍል ነው። የሰውን ሕይወት ከሚያበላሽ ወይም የሰውን ሕይወት ከሚጎዳ መንገዶች ውስጥ የመጀመሪያው ነው ሐሜት ማለት ነው። ቃላት ምን ያክል ፓወርፉል እንደሆኑ ታውቃላችሁ። ልጆች ለምሳሌ ገና እያደጉ እያለ የሚደርስባቸው ሳይኮሎጂካል ኢፌክት አለ፣ በቃላት የተነሳ ማለት ነው። ቤተሰቦቻቸው ልጆቹን የሚናገሩበት መንገድ ልጆቹ ላይ ምን ያክል ኢፌክት እንዳለው ታውቃላችሁ። ስለዚህ ቃላት ጀስት ንግግር ብቻ እንዳልሆኑ ታውቃላችሁ። የሆነ ሰው
በሚናገረው ነገር እንዴት አድርጎ ልባችሁን እንደሚሰብር ታውቃላችሁ። አንዳንዴ ደግሞ የሆነ ሰው በሚናገረው ነገር እንዴት ደስታን እንደምታገኙ፣ እንዴት በራስ መተማመናችሁ እንደሚጨምር ታውቃላችሁ። ንግግር ብቻ እንዳልሆነ ቃል ትረዳላችሁ። ቃል ኃይል እንዳለው ታውቃላችሁ። ስለዚህ ሐሜትን ለምንድን ነው መጥፎ ብዬ ያስቀመጥኩት? ወይም መጽሐፉ ለምንድን ነው ሐሜትን መጥፎ ብሎ ያስቀመጠው? ምክንያት አለው። ሐሜት ትዳርን ያበላሻል። ሐሜት ጓደኝነትን ያበላሻል። ሐሜት ብዙ ነገሮችን ያበላሻል። ሰው ከሰው ያጣላል። ሰው ከሰው ያጋጫል። በሰላም አብረን እንዳንኖር የሚያደርግ ነገር ነው ሐሜት። ኦኬ። ትክክለኛው መንገድ ምንድነው? ዳይሬክት መሆን ነው፣ ክሊር መሆን ነው። ኦኬ። የምንፈልገው ነገር ሲኖር ወይም ደግሞ የሰማነው ነገር ሲኖር ከባለቤቱ ማጣራት፣ ባለቤቱን በግልጽ ማናገር፣ የተፈጠረውን ነገር ቼክ ለማድረግ መሞከር ነው። ኦኬ። አንድ ነገር እውነት መሆኑን ማረጋገጥ አለብን። ኦኬ። አንደኛ። ሁለተኛ ደግሞ ምን ያክል አስፈላጊ ነው ለኛ ህይወት የሚለውን ማወቅ አለብን። ምን ያክል ያስፈልጋል? ኦኬ። በአብዛኛው ሐሜት ስናወራ ማይጠቅመንን ነገር እያደረግን ነው፣ ከህይወታችን ጋር ማይገናኝ ነገር ማለት ነው። ስለዚህ ያ ነገር ምን ያክል እውነት ነው፣ ያ ነገር ምን ያክል ከህይወታችን ጋር ይገናኛል የሚለውን ማጣራት አለብን ማለት ነው። ስለዚህ ሐሜት ብዙ የህይወት ክፍሎቻችንን ሊያበላሽ የሚችል በጣም መጥፎ የሆነ ነገር ነው። ህይወታችን ደግሞ እንዳይበላሽ ቃላቶችን በትክክል መጠቀም አለብን። እንከን የለሽ በሆነ መንገድ ቃላትን መጠቀም አለብን ህይወታችንን ለማስተካከል ማለት ነው። ስለዚህ በቃላት ብቻ ከአፋችን በምናወጣው ቃል ብቻ የብዙ ሰውን ተስፋ ከፍ ልናደርግ እንችላለን። በአፋችን በምናወጣው ቃል ብቻ ብዙ ሰው ልናስቀይም፣ ብዙ ሰው ልብ ልንሰብር እንችላለን። ብዙ ጓደኛ ሊኖረን ይችላል፣ ወይም ብዙ ሰው ከኛ ሊርቅ ይችላል። ከአፋችን በምናወጣቸው ቃላት ብቻ ማለት ነው። ቃላት እጅግ በጣም ፓወርፉል ናቸው። ቃላትን ለሰው ብቻ አይደለም የምናወጣው፣ ለራሳችንም የምንናገራቸው ቃላት አሉ። እነዚህ ቃላት የእኛንንም ህይወት አፌክት የማድረግ አቅም አላቸው። ኦኬ። ስለዚህ ቃላት እጅግ በጣም ፓወርፉል ናቸው። እሺ እንግዲህ ከሐሜት እንዴት መራቅ እንችላለን የሚለውን ደግሞ እና እንጨርሳለን ቪዲዮአችንን። እንዴት ነው ከሐሜት ልንርቅ የምንችለው? እኔ ያዘጋጀኋቸው 4 ጥያቄዎች አሉ። እኚህን 4 ጥያቄዎች እንጠይቅና ንግግሩ ከዚህ 4 ጥያቄ የሚያልፍ ከሆነ ወይም ደግሞ የማያሟላ ከሆነ ያንን ንግግር እንተዋዋለን ማለት ነው። የመጀመሪያው ምንድን ነው? እውነት ነው እንዴ የሚለው መጠየቅ አለብን። ያ ንግግር እውነት ነው እንዴ? ኦኬ። ከዚህ በፊት የሰራነው ቪዲዮ ላይ አውርተናል። ዶንት ሜክ አሳምፕሽንስ ብለን ማለት ነው፣ አትገምቱ ብለን ማለት ነው። እና ነገሩ በግምት የሚወራ ነው፣ ያልተረጋገጠ ነው ወይስ እውነት ነው የሚለው መጀመሪያ መጠየቅ አለብን ማለት ነው። አንደኛ። ሁለተኛ ምንድነው መጠየቅ ያለብን? ኢዚት ነሰሰሪ ወይም ደግሞ አስፈላጊ ነው እንዴ ብለን ነው መጠየቅ ያለብን። ያ ንግግር አስፈላጊ ነው እንዴ? ለኛ ህይወት ያስፈልጋል? የሚያወራን ሰውስ ምን ይጠቀማል? ምንድነው ጥቅሙ? የዛ ንግግር አስፈላጊነቱ ምኑ ጋ ነው የሚለው ቼክ ማድረግ አለብን። ምንድነው የሚጠቅመን? ኦኬ። አስፈላጊ ነው አስፈላጊ አይደለም? ለኔ መናገር አለበት የለበትም? ኦኬ። ለሌላ ሰውስ መናገር አለበት የለበትም? አስፈላጊነቱን እናወራለን ማለት ነው። ሶስተኛው ምንድነው የምንጠይቀው? ኢዚት ካይንድ ወይም ደግሞ ደግ ነው፣ ደግነት የተሞላ ንግግር ነው፣ ኃላፊነት ያለበት ንግግር ነው የሚለው መጠየቅ አለብን። ከምን የመነጨ ነው? ከክፋት የመነጨ ነው ወይስ ከደግነት የመነጨ ነው? ከክፋት የመነጨ ከሆነ እንድናስወግደው ማለት ነው። ህይወታችን ውስጥ ኢፌክቱ መጥፎ ስለሆነ ማለት ነው። የመጨረሻው ጥያቄ ምንድን ነው? would I say this if they were here? ሰዎቹ እዚህ ቦታ ቢኖሩ ኖሮ እናገር ነበር እንዴ የሚለው መጠየቅ አለብን። ኦኬ። ስለሆነ ሰው ነው የምናወራው አይደለ? እነዛ ሰዎች አጠገቤ ቢሆኑ ኖሮ ይህንን ነገር አወራ ነበር እንዴ የሚለውን ነገር መጠየቅ አለብን። እነሱ እዛ አጠገባችን ሲኖሩ ማናወራ ከሆነ ምንድነው? እናፍራለን በንግግራችን ማለት ነው። የሚያሳፍር ነገር እያደረግን ነው ማለት ነው። ያ የሚያሳፍር ነገር ደግሞ ትክክል እንዳልሆነ እናውቀዋለን ማለት ነው። ስለዚህ እነዚህን 4 ጥያቄዎች በመጠየቅ ራሳችንን ከሐሜት ማራቅ እንችላለን ማለት ነው። ከዛም በተረፈ ሐሜት ወደኛ ሲመጣ ወይም የሆነ ሰው መጥቶ ሲያማ አጠገባችን ምን ማድረግ እንችላለን? ኦኬ። አይ ስለዚህ ነገር መረጃ የለኝም። ቃላትን እንግዲህ መጠንቀቅ እንዳለብን አውርተናል። በመስደብ ወይም ሐሜተኛ ምናምን በማለት አይደለም ከዛ ሰው መራቅ የምንችለው። ስለዚህ ነገር መረጃው የለኝም፣ ይቅርታ አድርግልኝ፣ አላቅም፣ ስለዚህ ነገር መረጃው የለኝም፣ ምንም አላቅም ምን እንደሆነ ይሄ ነገር፣ ወይም ደግሞ ሰዎቹ ባሌሉበት ባላወራ ደስ ይለኛል፣ ይሄን ነገር ምንም አላቅም ስለዚህ ነገር፣ ወይም ደግሞ የኔ ህይወት ጋር እኮ አይገናኝም፣ ይሄን እንዴት ስለዚህ ነገር ማውራት አልፈልግም፣ ፖላይት በሆነ መንገድ። ኦኬ። እና ጋይስ የዛሬ ቪዲዮአችንን ጨርሰናል። በመጨረሻም መናገር የምፈልገው ነገር አለ።
ጤናማ ህይወት እንዲኖረን፣ ጤናማ ቤተሰብ እንዲኖረን፣ ጤናማ ማህበረሰብ እንዲኖረን፣ የአእምሮ ሰላም እንዲኖረን፣ መስማማት እንዲኖር፣ መዋደድ እንዲኖር አፋችንን በጥንቃቄ መጠቀም አለብን። ቃላቶቻችንን በጥንቃቄ መጠቀም አለብን። ቃላት ይሰብራሉ፣ ቃላት ያንጻሉ፣ ቃላት ሰውን ያነሳሉ፣ ቃላት ሰውን ይጥላሉ። ስለዚህ ቃላቶቻችንን በጥንቃቄ መጠቀም አለብን። ቢ ኢምፔካብል ዊዝ ዩር ኦን ወርድስ፣ ወይም ደግሞ በምትናገሩት ንግግር እንከን የለሽ ሁኑ ነው የዛሬ መልእክታችን። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።